ሰው እዚህ ጋር ነው የምጫወተው ስላለ ምናልባት በቦታው እየተጫወተ ላይሆን ይችላል። ማርያምን ቶሲን አደባዮር ምናልባትም ከሜዳ ውጭ ጥሩ ማንጓዟሪ ኤሌክትሪሻን መሆን የሚችል ሰው ይሆናል። ምንድነው የምትለን ማሬስካ? ምንድነው የምትለን እንዴ? በሊድስ በወራጅ ቀጠና ከአርሰናል ፎክረን መተን የአውጉስቶ እንደ ሌባ መሮጥ ብቻ ነው ሜዳ ላይ። ቅዳሜ ደግሞ ከበርንማውዝ አለን። እሱን ጨዋታ ዝም ብላችሁ ቼልሲ ይሸነፋል ብላችሁ ትሄዱ። ሁለት ጨዋታ ከወጣባችሁም ካሽባክ ያለው ስኮር ቤት አለ። ዴይሊ ዊዝድሮ እስከ 50 ሺህ ድረስ ይቻላል። የተለያዩ ካሲኖ ቦነሶች አሉት። እኔ በክትና እነ ሬድ ፍላግ እና 10 ተጫዋቾቹ ኤሰ ደምታ ሙጫ ኤሰ ደምታ ኦፖሲ ከብድሽ ታች ያሉት ለጣፉሽ አለወንሽ በ10 ተጫዋች ስለሆነ ነው እተት ወጀራች ላለከቼ ለውን በሰዓትሽ በጧቱ ለደኩም በዋናው ሰዓትሽ አንቺ ሬድ ፍላግ መስል በቀይ ካልወጣብሽቺ አንቺ በቃ አንቺ እተተባና እንግዲህ ኖ ፓልመር አለ። እንዴት ታረጊው መሀል ሜዳው በታች እኮ ጋይስ ቀይ በቀይ ናቸው። ቀይ በቀይ እንዳለ ሬቲንግ ቀይ በቀይ በስላሴ ይደረጋል እንዴ? እንደዚህ አይደረግም እኮ። ሳምንቱን ሙሉ ሊድብሽ ምን ይሰማሻል? የዚህን ጨዋታ ሙሉ ለሙሉ ኃላፊነቱ ማሬስካ ነው የሚወስደው። ምን አይነት የደነዘዘ ላይናፕ ነው የዘገባው? ሁለት ድንብርብር ያሉ ሴንተር ባኮች ቻሉ ባህን ያለ ቦታው ባዳሽን የሚባል ተጫዋች እኔ ጥቅሙ በጭራሽ አይታየኝም። ቶሲን የሚባል ካንሰር አለብን ሲቀጥል። ከዛ ኢንዞ ፈርናንዴዝ ምን እንደሚያደርግ አላውቅም። ጆ ፔድሮ ይሽቀናጣል። ኤስታቪዮ ማርክ ተደርጓል። ከዛ ዴላፕ የሚባል ሰውዬ ምን እንደሚያደርግ አላውቅም። ምን አይነት የደከመ ፐርፎርማንስ በጭራሽ። እኔ ቼልሲ እንደዚህ ሲንቦጃቦጃ አላዩትም። ዋንቪዋን ነው ፕረስ የሚያደርጉን። ኳስ ይበልጡናል፣ ጉልበት ይበልጡናል። ቅጥቅጥን ያደረጉን ጨዋታው ላይ ምንም የማልክደው ሀቅ በቃ ኩኩሬ ለዛይ ይባዝናል። ኢንዞ ፈርናንዴዝ የሚባል ተጫዋች ምን እንደሚያደርግ አላውቅም። በቃ የደከመ ፐርፎርማንስ። ተጠያቂው በሙሉ ለዚህ ሮቴሽን ማሬስካ ነው። ምን አይነት ታክቲክ ይዞ እንደገባ አላውቅም በጭራሽ። ሲቀጥል ደግሞ ይሄ ካንሰር ቶሲን የሚባል ሰውዬ ለእንግሊዝ ፕሪሚየር ሊግ ለየትኛውም ቲም የማይመጠን በጭራሽ ላየው አልፈልግም። በቃ ድንብርብር ያለ የመጨረሻ ደንባራ ተጫዋች ካንሰር ነው የሆነብን ተጣብቆ። በቃ ምንም አይመስለውም። በቃ በዚህ ሰውዬ ምክንያት የምንጥላቸው ነጥቦች ደግሞ ደህና ደሩ። በመጀመሪያ ድምጽህ ለምንድነው እንደዚህ የተዘጋው ብላችሁ ለምትጠይቁኝ ሰዎች ዛሬ ላይቭ ላይ እስከ ምሽቱ 4 ሰዓት ከ20 ድረስ ማለት ነው ቼልሲ ለምን ለእንግሊዝ ፕሪሚየር ሊግ ዋንጫ እንደማይፎካከር ቁጭ ብዬ ላይቭ ላይ ለቼልሲ ደጋፊዎች ሳስረዳ ነው ድምጼ እንደዚህ ሆነው። አመናችሁም አላመናችሁ ላይቭ ላይ ያን ሁሉ ሰዓት የነበራችሁ ሰዎች አው ልክ ነህ፣ አው ልክ ነው፣ እውነቱን ነው ብላችሁ ኮሜንት ላይ ጻፉላችሁ። ቼልሲ ለዋንጫ አይፎካከርም ብዬ ሳስረዳ ነው ድምጼ እንደዚህ የተዘጋው እስከ ምሽቱ 4 ሰዓት ከ30 ላይቭ ላይ ማለት ነው። አራተኛ ተቀምጧል በ24 ነጥብ ከመሪው አርሰናል 9 ነጥብ ልዩነት። ቼልሲ ለዋንጫ የሚፎካከር ቡድን አይደለም፣ ግን ጥሩ ቡድን ነው። ለቶፕ 4 ሜቢ ሊፎካከር ይችላል። በሊድስ 3-1 አርሰናል ላይ ያንን ገድል ባሳየ ማግስት ማለት ነው። ጨዋታውን የተመለከታችሁት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጠዋት በሰራሁት ቪዲዮ ላይ ማለት ነው ከአርሰናል ውጪ ማን ያነሳል ዋንጫውን ብላችሁ ታስባላችሁ ብዬ በሰራሁት ቪዲዮ ላይ በርካቶቻችሁ ቼልሲ የሚል ኮሜንት አስቀምጣችኋል። እዛ ኮሜንታችሁ ላይ ተመልሳችሁ ሪፕሌውን ብታዩት ደስ ይለኛል። መልካም ምሽት። እሺ ሃንግማን 1 ሳምንት ሚዜ ነበርሽ፣ እኔን ገጠምሽና ስለፈላብሽ ወደ 3ኛ ላኩሽ። ሊድስ ወደ 4ኛ ላክሽ አስቶን ቪላ ስላሸነፈ ማለት አንቺ የ1 ሳምንት ሚዜ የሪስ ጄምስ ዋንጫ ነው የበላሽው። ካይሴዶና ጄምስ ቢኖርማ ታሸንፊያለሽ አይደል? ቶሲን አደረ ቢዮዮ ይሄ አደራ በይ አደራ በላሽ። ቤንዋ ባጀሽን ይሄ ባጅ የለውም
ያለ ባጅ ነው የሚጮህ። ተረዳሽኛል? የሚገርሙ ተከላካዮች ነው ያሉሽ። ምን ሆነሽ ነው እንዳለ ሮቴት ማድረግ ማትችሉ? እኔ ሮቴት አድርጌ ብሬንትፎርድን ጥግ፣ አንቺ ትንሽ ሮቴት ካረግሽ በሊድስ ትገረፊያለሽ። ሊድስ እኮ የሚወርድ ቡድን። ሁለተኛ እንዳታወሪ። ጥግሽን ያሽ። አንቺ የቶፕ 40 ሳንቼዝ ካልቻለ ቸልሲ አይችልም። ሳንቼዝ ከቻለ ቸልሲ ይሞክራል እናርግልሽ። ይሞክራል። ቶፕ 40 ቡድን እኮ መከበር አለበት። መቀመቀው ነው የሚያወራል አይደል? ቶፕ 4 ቡድን ክብር ያስፈልገዋል። ሃንግማ ቼላው በሰዓት ቼላው በሰዓት 3-1 በሊዝ ቼላው በሰዓት ማን አርሰናልን ያስቁም? ማንን እንላክ? አርሰናልን ማን ያስቁመው? ቼላው በሰዓት ሃንግ በምትይዝበት ሰዓት ማን ያስይዝ? በገዛ ሰዓት ሃንግ ተያዝክ? ወይኔ ቼላው ማን አርሰናልን ያስቆምልን? ተስፋችን እኮ ልከን ነበር እኮ ያዝልን ሃንግ እንዳያመልጥ እስከ ዳር ባልናት። እንግዲህ አርሰናል አንተን እንደዚህ በሰዓት ቼላው በሰዓት ድሮም ከልክ አታልፍም። ድሮም ያው ነው። አንተም የአርሰናል ቢጤ ነው። ሄደ ወደ መጨረሻ ሁለታሽ። እኔ ለአንተ ስል የት ሊድሽ? አረ በፈጣሪ አረ ቶሲን አድራቢው አረ ምን አይነት ደደብ ተጫዋች ነው በመድኃኔዓለም። አረ በገብርኤል ምን አይነት ፍጡር ነው? ሰው ነው? አንተ ገጣባ ደደብ እንዴ! የት ልሂድ ለአንተ ስል የት ልሂድ እንዴ? ደና ነበርን እኮ ደና። አንተ አይደለም ገብተህ ማለት ነው ቤንች ላይ ተቀምጠህ ተጫዋቾቹ ላይ ተንፈሰባቸው። በቃ አንተ ከዛ ቲም መውጣት ነው ያለብህ ሲጀመር። አንተ ገጣባ ኤንዞ ማሬስካ ምን አይነት ድድብና ምን አይነት አንተ የትንሽ ቲም ሜንታሊቲ ያለ ሰውዬ። እኔ ለምንድን ነው ቆይ ትልልቆቹ ላይ ትሰራለህ እኮ አይደል? ትልልቆቹ ላይ የምትሰራውን ጭንቅላት ለምንድን ነው ትንሽ ቲም ላይ መጠቀም የማችለው? ለምን እንዴ? የእነሱን አጫወት ለመረዳት 45 ደቂቃ ሙሉ ይፈጅባል። ሁሌ ነው ማይ 45 ደቂቃ ሁሌ እንዴ። ፈርስታ ጆዋ ፔድሮ አንተ የገጣባ ልጅ ደደብ አንተ ራሱ ምንድነህ? ይሰጣል ወደ ኋላ ትመልሳለህ። ይሰጣል ወደ ኋላ ትመልስ። አታከር ሚድፊልደር እኮ ይሰጣል ወደ ኋላ። እኔ ብገባ እኔም ራሱ ለሳንቼዝ መጠለዝ አያቅተኝም ወደ ኋላ። አንተ ገጣባ ደደብ ምን አይነት እንትን ያየ ነው ዛሬ በእግዚአብሔር። እኔ አቃጥላችሁ ልደፉን ነው እንዴ? አቃጥላችሁ ልደፉን ነው? ያ ዝንጅብል ፊት ራሱ ባዲያሽን የተባለ ደግሞ ከብት ደግሞ አለ ደግሞ ረስችው። አረ ቶሲን ዛሬ ማርያምን ቶሲን እኔ ሚኮስ ፐርሶኖት ነው። እኔ ለንደን ትኬት ቢቆርጡልኝ ማለት ነው አንተም ቼላው አንተም ፎጣ ጣልክ። ይሄ የወራጅ ቀጠና ቡድን ሃንግ መታ አንተንም በሊዝ 3-1 ለበለባችሁ። እናንተ ናችሁ ያላችሁን ተስፋ በርቱ ስንላችሁ ጭራሽ ባሰባችሁ። ይሄ ነገር ከኛ ጋር ፉክክር ነው እንደያዛችሁት ሲቲና ቼላው ምን? እሺ በሊዝ ዩናይትድ ይኸው አመድ በዱቄት ይዝቃል ነው። እኛም ከዘንደላንድ ጋር ጥለናል ምናምን የወራጅ ቀጠና ቡድኖች እኛንም እያሸነፉን ያሉ። ነገር ግን የእናንተ ባሰ። አሪፍ መጣችሁ ጎበዝ ስትባል የምትሽኮረመመው ምንድን ነው? ይሄንን ገርፈህ እኮ ነጥብህን እኮ ይዘህ መውጣት የነበረብህ ጨዋታ ነው። አንተም ተብረከረክ ውሃ ማለት ጀመርክ። ገና ምንም ሳይጀመር ገና ቦክሲንግ ዴይ ሳይገባ እኛስ አንደኛው ነው። በቃ ወጥተናል፣ ጨርሰናል። ተስፋ ያለን አንተና ከውያለው ታስጥለናለህ ብለን ስናስብ እጅ ትሰጣለህ ለሊት። ገና አሁን ከቻምፒዮንሺፕ ካደገ ቡድን ጋር ወያለውን እንደዛ አንቀጥቅጠ፣ ባርሳን እንደዛ አንቀጥቅጠ። ሼም ኦን ዩ ቼላው፣ ሼም ኦን ዩ። ይሄ ውጤት ይታያል። የለንደን ንግስናዬን አይነጥቀኝም መቼም ቢሆን ዛሬም ነገም ወደፊትም ለንደን ሰማያዊ ናት። ለንደን ኢዝ ብሉ። መቼም ቢሆን የሚቀየር ነገር የለም። ሁሌም የለንደን ንጉስ ቼልሲ ብቻ ነው። ምንም የሚቀየር ነገር የለም። ይሄ ውጤት የመጣው በአሰልጣኝ ስህተት በአንዳንድ ግራግር የሆኑ ተጫዋቾች ነው። ይሄ ደግሞ የሚፈጠር ነገር ነው።
this is game እና ይሄን አይተህ ለእንደኔ ስሬት ምናምን የለም። እሺ እኔ ምን ላድርግሽ? በቃ እሺ ወዜን ተሰጣት። እሺ እኔ ምን ላድርግ? ነጥባችን ሰፋ። በቃ እሺ ደስ ብሎኛል። ተውኝ ተኛበት። እንዴ ሃንግ ማን ራሷ ቢላ ታረደች። በቃ ሃንግ ሰርታለች። ቻው የባሰ አታምጣ። እኔ አልስቅም፣ እኔ አልናገርም ከዚህ በኋላ ምክንያቱም ያው እኛም ማቻን የወጣ ነው። ቀጣይም ደግሞ እኛም ከሊድስ ነን። ምን እንደሚገጥመኝ አላቅም። አልስቅም። ግን ቼልሲ ምን ነክቶት ነው እንዴ? ሳምንት እንደዛ በጎዶሎ ተጫዋች አርሰናልን እንደዛ አርበደበደው ብለን አስደንቆን ሳንጨርስ ይሄ እኮ ነው በቃ። እኔ ቼልሲ ላይ ተስፋዬን እንዳልጥል ከሚያደርጉኝ ነገሮች ውስጥ ይሄ ነው በቃ አንዱ። ከምሬን ነው የምላችሁ። ምክንያቱም አሁን ለዋንጫ ፉክክሩ ሲቲን እንላለን ቼልሲን እያለን እያሰብነው ነበር። ግን አረ በስመ አብ ጭራሽ ዛሬ በሊድስ 3-1 ምንድነው የተፈጠረው? ምንድነው የሆነው ቼልሲ? አረ በስመ አብ እጅግ በጣም ነው የሚያሳዝነው ከምር። እኔ ያው ቀጣይ ምንም ከሊድስ ስለሆንኩ ብዙ አላወራም። ለማንኛውም ግን እጅግ በጣም ነው የቼልሲ አቋም የሚያስገርመው ከምር። ትልልቅ ክለቦች ላይ ነው የሚበረታው እንዳለን ትንንሽ ክለቦችንም ደግሞ አሸንፎ አሳይቶናል። እንዴ እኔ እኮ ቼልሲ የሚገርመኝ ነገር ከምር አሁን አርሰናል ጋር በጎዶሎ ተጫዋች እንደዛ ተጫዋች ዛሬ ሊድስን እኔ ከምር በቃ ቀልዶ ያሸንፈዋል ብዬ ጠበቅኩት ነው። በእርግጥ የሚናቅ ክለብ አይደለም ሊድስ። ግን ያው ቼልሲ ካለበት ካሁን ብቃቱ በዚህ አይነት እኔ ከምር አርሰናል ያለ ተፎካካሪ ሊሄድ ነው በቃ። አረ በስመ አብ እዲ። ለማንኛውም አይዞን ያጋጥማል። ቼልሲ ተሸንፏል። አረ በስመ አብ። ባለፈው ከኛ ጋር እንደዛ የሚያምር ጨዋታ ተጫውታችሁ አሁን ሊድስ ወስዶ እንደዚህ ልጥፍ ያደርጋችኋል እንዴ? ምን ሆናችሁ ነው? ቶሲን አድራቢዮዮ ምናምን ጦሲኝ በልቶ ነው የገባው መሰለኝ። ምን ሆኖ ነው እንደዚህ? በጣም ነው የማይችለው። የእውነቴን ነው። ስኳድ ሮቴሽን ምናምን ከኛ አይታችሁ ነው። ማናችሁ እናንተ? በየትኛው ስኳዳችሁ ነው ገብታችሁ? ዝም ብሎ ብር በወጣ እኮ አይደለም እኮ ገባችኋ? ተጫዋቾች ነው ሮቴት የሚደረጉት ገባችኋ? ካይሴዶ ከሌላ አይችልም በቃ ቼልሲ ማለት እኮ ምንም እኮ በቃ ይሄ እኮ ግልጽ ነው። አሁን ዛሬ አየ ነው ገባችኋ? ስኳድ ሮቴት ለማድረግ ይሞክራል ምናምን ነገር ገብቷ። ምን ሆነህ ነው? አዌይ ጌም እኮ ነው። ሊድስ ዩናይትድ ደረጃቸውን አይተ ነው እንደመገበው። በጣም በጣም መጥፎ ቲም ነው ዘንድሮ። የእውነት እየቀለድኩ አይደል። ሲቲን አዌይ ጌም ሄዶ አስጨንቆት ነው የተመለሰው። እንዴት ለነሱ በእንደዚህ ትገባለህ? የምሬ ነው። እንደ ቲም እኔ ቼልሲ ደጋፊ ቦና አሰልጣኙን ነው ሞቅሰው ምንም ጥያቄ የሌለው ማለት የምሬ ነው። ማሬስካ ትልልቅ ጌም ላይ ሲሆን ነው ኩክ የሚያደርገው፣ ትንሽ ጌሞች ላይ አይችልም። ሰንደርላንድ አሳይቶናል። አሁን ሊድስ ደገመው። ቀጣይ ደግሞ ማን እንደሚያሳየን አናውቅም። ተሰጠን ቤተሰብ ኤንዞ ማሬስካ በቅተኸኛል፣ እባክህን ወይ ራስህን አጥፋ ወይ ክለቡን ለቃ ውጣልኝ። ጨዋታውን ያላያችሁ ሰዎች 20 ጊዜ ኤንዞ ማሬስካ አልክ እንዳትለኝ፣ ገደል ግባ ስትፈልግ። ኤንዞ ማሬስካ የቅጥቅጥ ቀጥቃጭ ልጅ። እንዴት ነው አርሰናልን እንደዛ የቀጠቀጥንበትን አሰላለፍ 5 ተጫዋች ቀይረ ትገባለህ? ጀምስ የለ ኔቱ የለ እንዳለ የሉም እንዳለ እግዚአብሔርን አሰላለፉን እና ከዛ እኔ ጥፋተኛ ኮንኩኝ እኔን ሲቀጥል የአርሰናል ደጋፊዎች ይቅርታ አድርጉልኝ። እኔ ድጋሚ ቼልሲ ዋንጫ ፉክክር ውስጥ አለበት ብዬ ቪዲዮ ከሰራው አካውንቴ ላይ ሪፖርት አድርጉብኝ፣ ክርስቶስን ሪፖርት አድርጉብኝ። እኔ ይሄ ሰውዬ ማለት ነው ኤንዞ ማሬስካ የሆነ ተልኮ አለ። በቃ ምን አይነት አሰላለፍ ነው ይዘው የምገባው? ምንድን ነው? እኔ አልተኛ በዚህ ሰዓት ቤተሰብ ተኝቷል። አሁን እየረበሽኩኝ ነው፣ እግዚአብሔርን ሰው እየረበሽኩኝ ነው። ምንድን ነው አድርጉ የምትለን? ቆይ እንዴ ከየት ነው የመጣው? እናት አፈር እኔ እናትን አልሰድብም። እናተ አፈር ታስበላ። ኤንዞ ማሬስካ የውሻ ልጅ። ጨዋታውን ያላያችሁ ሰዎች ማንህም ኤንዞ ማሬስካ 20 ጊዜ አውት አልከኝ እንዳትለኝ፣ ገደል ግባ። ኤንዞ ማሬስካ ግን ክለቡን ለቀ ውጣ። ለቸልሲ አትመጠንም። ይሁን የትንሽ ክለብ ሜንታሊቲ ነው ያለ። ማን አባ ስለሆንክ ነው ፕሪሚየር ሊግ ሊድህን ንቀ በአምስት ተጫዋች ቤስትን አስወጥተ የምትገባው? ማነህ አንተ? እንኳን አንተ አርሰናልም እንደዚህ እየለበለበ መጥቶ ከበርነሌ ጋር ሲጫወት አንድ ቲሙን ሮቴሽኑን አይቀይርም። እኔ ኤንዞ ማሬስካ ውስጤ ጭውጭው እያለኝ ነው። ሌሊት ነው መጫወት አልችልም። ስለ ማሬስካ እንዲቻላል በ3 ቀን ልዩነት ውስጥ ማለት ድብን ያለ ሀዘንና ድብን ያለ ደስታ ማሳየት ምን ይባላል? ሻው ስለ ምንድን ነው ይሄ? ሌላ ቼልሲ እኮ ነው እንዳትለኝ። እኮ አትትላለህ። ሲጀመር ሰማያዊም አለበስንም። ሲጀመር ቻሎባ ማነው ሶሪ ቶስን ባዲያሽ የሚባሉ ተጫዋቾች አልኩኝ፣ ይቅርታ፣ ሰው የሚመስሉ ሰው ያልሆኑ ሰዎች ማለት
ሰው የሚመስሉ ምንድናቸው? ለምንድን ነው ነጭ ያለበሱት? ምን ላይ አንሶ ነበረ? እዛ ሊድስ ነጭ ብዙ አልነበራቸው ነው። ለዛ ነው ጥቁር ያለበሷቸው። እኔ ኧረ ልቀቁ ክለቡን፣ ልቀቁ ክለቡን በቃ። እንዴ እኛ ለቀቅን እኮ ማን ወደኛ ነው የሚጫወቱት? የታወቀ ነው ይሄ። ምንም የሚጣራ ነገር የኛ ተጫዋች መሆናቸው ራሱ እንዳታጣሩ። ባንዳ ናቸው ባንዳ። እንዴት ልጩ? እሺ እንዴት ልጩ? እኔ በቃኝ። እኔ አረረ ኢየሱስ ዘመን ብቸኛ ማለት እንፈልገው ነገር ኤንዞ ማሬስካ የወሰነው ውሳኔ ድንቁር ያለ ውሳኔ፣ በቃ ድንቁር ያለ ሁለት ምንም የማያውቁ እግር ኳስ ተሳስተው እግር ኳስ ተጫዋች የሆኑት ባዲያሺልና ቶሲንን አጣምሮ ገብቶ ጉድ ሰራ። በቃ ምንም ማለት አይቻልም። ጭራሽ ካይሴዶ የለም እንዲህ ክፍት ቤቲ ነው የሆነው። ቤቲ እንዴ! ኧረ ጉዴ! ቶሲን ምልሽ ነው? ቆይ ኧረ በፈጣሪ እኔ ማለት ነው የፈለገ ቢከፍሉኝ እንደዛ አላሽቃብጥም። እንደውም ለሊድስ ራሱ ኧረ በፈጣሪ ስም ገደለን እኮ ገደለን። ጭራሽ አግብተው ሞራል የሆናቸውን ኳስ ራሱ ላይ ኦልሞስት አሲስት አደረገው ገባብን። እኔ ተቃጠልኩ እኮ እግዚአብሔርን። የሆነ 3 ጎል ብናገባ ራሱ የሆነ ሞራሌ ተነክቷል። ምንም የመጨፈር ምናምን ሞራል አልነበረኝም። ኧረ በፈጣሪ ተዉ ተዉ። ዲሴምበርን የተረገመች ወርቱን ለኛ። ኧረ በፈጣሪ ተዉ ግን ተዉ። ተዛለቅናታ። አንድ አሰልጣኝ ከጨዋታ በፊት ምንድን ነው አላማው? ጨዋታውን አሸንፎ መውጣት አይደለ? ጨዋታውን አሸንፎ መውጣት የሚፈልግ አሰልጣኝ ቤንች 11ን ነው የሚያስገባ ወይስ ቤስት 11ን አስገብቶ ነው የሚጫወተው? ቤስት 11ን አስገብቶ ጨዋታውን ከመራ በኋላ ቤንቾችን እያስገባ ያጫውታል። እንደዛ ነው የምናውቀኛው። መጀመሪያ ቤንች 11ን አስገብቶ ጨዋታውን ሊመራ ያስባል። እንዴት ነው የሚያስባቸው? የፕሪሚየር ሊግ ቲሞች እንዴት ነው የሚንቃቸው? ምን አይነት ማኔጅመንት ነው ይሄ? ይሄ እኮ ለማናጀር ራሱ እኮ የሚነገር እኮ አይደለም። እኛ ራሳችን የምናውቀው እኮ ነን አይደል? ለፉልሃም ቤንች አትሆንም ተብሎ እኮ የተጣለ ተጫዋች እኮ ነው ቶሲን አድረባዮ ማለት። እኔ እኮ በጣም ደግሞ የገረመኝ 2-0 እየተመራ ጨዋታው ሊያልቅ እንደሆነ ሲገባው እነ ኮል ፓልመር፣ እነ ፔድሮ ኔቶ እና አሌሃንድሮ ጋርናቾን አስገባቸው። በኋላ አስገብቻቸው ነበር ግን ጨዋታውን መቀየር አልቻልም ሊል ማለት ነው። አስቡት። እነዚህ ሰዎች እኮ ሰው ናቸው። 2-0 እየተመራ ገብተው ምን እንዲያደርጉለት ፈልገው? 3 እንዲያገቡለት በአንድ ጊዜ ሀድሪክ እንዲሰሩ። እኔ ብዙ ጊዜ የኤንዞ ማሬስካን ጨዋታ ይቻሉ እንደ ዛሬው አናዶኝ ያውቅ። አቃጠለኝ ጋይስ፣ አቃጠለኝ ነው። ቼላው የለንደኑ ወንዳወንዱ ክለብ ድንቄም ወንዳወንድ የለንደኑ ወንዳወንዱ ክለብ አሳፈረን ጋይስ በድጋሚ። እኔ ድጋሚ ቼልሲን ተስፋ ሳረግ ከሰማችሁኝ በቃ አይምሮ ይለቋል ማለት ነው። አይምሮ ይለቋል። ኮንተንቴን ዳር እያልኩኝ ነው። እኔ ትንሽ ሳምንት እመለከታለሁ። አይሆንም፣ አይመጣውም። አለዛ ሊቢያ እንገናኝ። የዩናይትድ ደጋፊዎች ተነጋግረን። አርሰናል ጎል አይገባበትም። በቃ ሬር ነው ጎል የመቆጠር ቻንሱ ማለት ነው። ቼልሲ ሊድስ እየመጣ እንደዚህ 3 ጎል የሚያስቆጥርበት ቲም። ኧረ በስመ አብ አሳፈራችሁ እግዚአብሔርን። ቼልሲን በጣም ተማምኜ ነበር። ድጋሚ ለምን ተስፋ እንደምሰጡን አላውቅም። ተስፋ ሰጣችሁ፣ ከዛ ተስፋ መንሳት ሲያስጠ በዘንድሮ የውድድር ዓመት ለመጀመሪያ ጊዜ ነጥብ ተጋርቶ ወጥቷል ማለት ነው ሊቨርፑል። እንደዚሁም ደግሞ አሰልጣኝ አርኒ ስሎት በአንፊልድ ነጥብ ካገኙ ሰንበትበት ብሏል። የአራዳ ልጆች ኧረ ነግዷል። ምንድን ነው የሚሰነብተው? ምን አለፋ ነው የምልህ። በሰንደርላንድ በገዛ ሜዳቸው 1-0 ሲመሩ ቆይቶ ባለቀ ሰዓት ጎል አስቆጥረው ነጥብ ተጋርተው ወጥቷል። የጎሏም ባለቤት ፍሎሪያን ቬርቲዝ ነበር። ነገር ግን በኦንጎል ተመዝግቧል ማለት ነው። የአራዳ ልጆች ምን አለፋችሁ ሊቨርፑል ትንሽ በሜዳው ነገሮች እየጨለሙበት የሚጮት ጮት ለራሱ እያስቸገረው የመጣ ይመስላል ማለት ነው። ደጋፊዎች ከሜዳ ውጭ ይሻለኛል እያለ ነው። አሰልጣኝ አርኒ ስሎትም እንግዲህ እንዴት እንደሚደረግ ግራ ገብቷቸዋል። ዛሬ ያላቸውን መሳሪያ ሁሉ ተጠቅሟል። ነገር ግን ነጥብ ከመጋራት ያለፈ ውጤት ማስመዝገብ አልቻለም ማለት ነው ሊቨርፑል። እስቲ አራዳ ልጆች ሀሳብ አስተያየታችሁን። አሁን 8ኛ ደረጃ ላይ ይገኛል። ነገ ማንቸስተር ሲያሸንፍ ደግሞ ደረጃው ዝቅ የሚል ይሆናል ማለት ነው። ሰንደርላንድ ከ6ኛ እኔ ማንንም እስቲ ማን መጥቶ ፈቀቅ እንደሚያደርገኝ እያለ ነው። ሀሳብ አስተያየት ኮሜንት ላይ አራዳ ልጆች። የፕላስ ምልክቱ እናንተ ነች። ጀማው ዲቻው ከአርሰናል ጋር አቻ ወተሽ ለዋንጫ የምትፎካከር ይመስሎሽ ነበር። ዛሬ ባናትሽ በቂጥ ይሰጡሽ። በረምብ አርገው አስታጠቁሽ። አይዲቻው በቃ ሞኝ የዋ ደንቆሮ አለላይ ደንቆሮ ደጋፊ እኮ የዲቻው ደጋፊ እኮ ምንም የሚያውቁ ነገር የለም ስለ ኳስ።
ዛሬ በሚገባ ልክሽን ጥግሽን አስይዙልሻል። ጥግሽን አቻ ወጥተህ ከአርሰናል ጋር ለዋንጫ የምትፎካከር መስሎ ነበር። ዛሬ በረም ሰፍቶልሃል። በረም ዛሬ ደግሞ ዊልዛችን የመጀመሪያውን ጎል በፕሪሚየር ሊጉ አስቆጥሯል። ለሊቨርፑል የመጀመሪያውን ጎል አስቆጥሯል። እኛ ተስፋ የለንም ጀማው። አርነ ስሎት የአራማ አሰልጣኝ እየተጫወተብን ነው። ኖርማል ነው። ሳላም ቀልድ ጀምሯል። ጋክፖም ቀልድ ጀምሯል። ኮናቴ ቀልድ ጀምሯል። የማይቀልድ የለም። አሁን ያሉን ሰዎች ላይ ነው ውርዚ ነው። ምንም ተስፋ የለንም። ብቻ ዛሬ ድቻ ተሰጥቷታል። በሚገባ እንዲያርጓት ነበር በሚገባ ይሆናል ብለን ወፋ ጠመድን ሳይሆን ቀረና ፈተን ለቀቀን። ዘንድሮ ለዋንጫ ተፎካካሪ የምንሆን መስሎኝ ነበር። የኔ ክለብ እንግዲህ ለታች ሰፈር አልቀረው ለላይ ሰፈር አልቀረው። በቃ አሁንስ ተስፋችን ማን ነው? ነፍሴ ደከመች እኮ። ፔፕ ጋርዲዮላ አይደለምን? ሊጉን አይታደግልንም? ጥቁር ዶሮ የሚያዙሩ ቢሆን ሸራሪት የሚያዙርባቸው ብቻ የኛውን ሊግ እንደው ዘርዬ እባክህ የዚህኛውን ብቻ ይችኛውን ብቻ እባክህ ፔፕ ጋርዲዮላ። እንዳለ ሆኖ አንድ ጨዋታ ወጥቶባችሁ 10,000% ካሽ ማን ይመልስላችኋል? ከቃና ቤት ውጭ ጨዋታ እንዲወጣባችሁ ኖርማል ነው። ቃና ቤት ከሆነ ማለት ነው 5,000% አለው። የተለያዩ ጌሞችን እና ሽልማቶችን ይዘው እየጠበቋችሁ ነው። ከእናንተ የሚጠበቀው ሄዳችሁ ሬጂስተር ማድረግ ብቻ ነው። እድለኛ ባቶ ማለት ነው። ቃና ቤት እድል አለ። የስፖርት እውቀታችሁን እየፈተሻችሁ ገንዘብ ሜክ የምታደርጉበት ጸዴ ቦታ ነው። የማስቀምጥላችሁ ስም ላይ .ኔት ብቻ ጨምራችሁ ሬጂስተር ማድረግ ነው። ገባ ቨርትዝ አስቆጥሯል። ቢያንስ የምሬ ነው። የልጅ በጣም እያሳዘነኝ ነው። ማን ጎል አግብቶ ኦን ጎል ነው የተቆጠረው በሰንደርላንዱ ተጫዋች ማለት ነው። አረ በስመ አብ ምን አይነት እድለቢስነት ነው ይሄ ልጅ። ይችላል እኮ ምን ይሻለዋል? ቆይ ሊቨርፑል በሜዳው አረ በስመ አብ ሊቨርፑል አረ ተው በስመ አብ እንዴ። ዌስትሃም ነገርኳችኋ ደሞስት ሺት ክለብ ስለሆነ ነው ያሸነፋችሁት። በሜዳችሁ ሰንደርላንድ መጥቶ አቻ አስወጣችሁ። ሰንደርላንድ ያው እኛንም ማስጥለውና ነጥብ። ሰንደርላንድ በጣም አዝግቲም ነው እንዴ። ትልልቆቹን ቲሞች ዝም ብሎ ነጥብ እያስጣላቸው ነው። ምንድን ነው? ሳላ ሰከንድ ሃፍ ላይ በጣም የሚገራርም ፓስ እያደረገ ነበር ወደ ቦክስ ውስጥ ማለት 11ዱም የሰንደርላንድ ተጫዋች ቦክስ ውስጥ ጥቅጥቅ ብለው ንቅንቅ የለም አንተ ወደዚህ ወደዛ ይሉ። ኧረ በስመ አብ በጣም መጥፎ ክለብ ነው ሰንደርላንድ በጣም ማለት ነው። የምሬ ነው። ሊቨርፑሎች ግን ምንድነው የሚሻላቸው? ቼልሲ ዛሬ ተሸንፎ ዛሬ ብታሸንፉ ማለት ነው ትበልጡት ነበረ። በ3 ነጥብ ነበር ልዩነቱ። አሁን ብታሸንፉት 0 የሆን ነበር። በጎል ክፍያ ምናምን ትበልጡት ነበር። አሪፍ ካሸነፋችሁ ምን ሆናችሁ ነው? እንደዚህ አይነት እድል እንዴት ታስመልጣላችሁ? 8ኛ ናችሁ አሁን። አቻ ወጠናል። እግር ኳስ ግን እከክ ናት። እናቴ ትሙት የምሬ ነው እከክ። እንደዛ ደብድበን ብናሸንፍስ ምን ችግር አለው? እግዚአብሔር ምን አይነት ነው ግን? እግር ኳስ ግን አንፌር ነው። መድኃኒዓለም የምሬ ነው። ምን አይነት ሰንደርላንድ ነው? በመድኃኒዓለም ምን ሰንደርላንድ ነው? ስቶክ ሲቲ ሲከላከል በእግዚአብሔር ምን አይነት ቡድን ነው? በእግዚአብሔር ነጥብ ተጋሩ ያረዳ ልጆች። ምን አይነት ጎል ነው ያገባ ፍሎሪያን ቨርትዝ? በመድኃኒዓለም 4 ተከላካይ እየጣለ እየገነደሰ እናቴን የምሬ ነው። ሊቨርፑላውያን እንኳን ደስ አላችሁ። ኢሊ ስላገባ እመቤቴን የምሬ ነው። እንኳን ደስ አላችሁ። ነጥቡ ያስከፋል፣ ያስጠላል። ግን ጨዋታውን ዛሬ ተመችቶኛል። አሪፍ ነበር። በመጀመሪያው አጋማሽ ነው ትንሽ አልሰራሪ ብሎ ዳታ ቢብሉ እየነበረ አሪፍ ጨዋታ ተጫውተዋል። ምን አይነት ፍሎሪያን ቨርትዝ ነው ግን? እግዚአብሔርን እየተመለከትን ያለ ነው። ብዙ ኳሶችን አባክነናል። በጣም ብዙ ኳሶችን ግን 3 ነጥብ ይገባን ነበር። መድኃኒዓለምን የምሬ ነው ይገባን ነበር። ይችላሉ ሰንደርላንዶች። ዣካ የተረገመ ሲከላከሉ በመድኃኒዓለም። ከዚህ ጨዋታ እንግዲህ ትልቁ ነገሩ ያው ሳንሸነፍ አቻ መውጣታችን ነው። ምክንያቱም ቀድሞ ከተቆጠረብን ተሸንፈን ነበር የምንወጣው። ያን እንግዲህ በአቻነት ውጤት እንግዲህ ወጥተናል ማለት ይቻላል። ጨዋታው እንደተመለከታችሁት ነው። ፈርስት ሃፍ ቆንጆ የሚባል ጨዋታ አይተናል። ግን ማጥቃቱ ላይ ወፍ ምንድነው? ጎል ከተቆጠረብን በኋላ የነበረው ማጥቃት ለምንድነው ፈርስት ሃፍ ያላጠቃ ነው? ለምንድነው ሰከንድ ሃፍ እንደዛ እስከ መጨረሻ ደቂቃ ያጠቃ ነው ማጥቃት ያልቻልነው? ጎል ከተቆጠረብን በኋላ ቨርትስ እኔ እሱ ጎል ራሱ ኦንጎል ተባለ ደስ ብሎን እንደዛ ቨርትስ ወይኔ ስንት አይነት ኦንጎል ተመልክተን እንዴት ኧረ በጣም ይደብራል። ፋሚሊ ከምር ለልጁ እንኳን በጣም መነሳሻ የሆነው ነበር። ብቻ ግን እሱ ቃላት የለኝም። ዛሬ እጅግ በጣም ደምቆ ነበር ያመሸው። ብዙ የሚቀረን ነገር አለ ፋሚሊ አሁንም ላይ ያው ለማንኛውም መጥፎ ውጤት አይደለም። በወቅታዊ ብቃት እንግዲህ ከኛ የተሻሉ ናቸው ማለት ይቻላል ሰንደርላንዶች። ዩለቨሮ ካሉ አራንተኛበት ቤኪ በቃ እሺ ሰምቻለሁ። እሺ በቃ ነጥብ እያደሉ ነው አንፊልድ ላይ ሂዱ ሰዱ በቃ ሌሎቻችሁ እንዴ እኔ ምን ላድርግ ከእንዴት ከምን ያገናኘዋል? ኧረ ሼባ ኧረ ተንዘላዘልክ ኧረ ተበሳበስክ እንዴ ለሁሉም ትሰጣለህ። ኧረ አንፊልድ
በቃ እሺ ሁላችሁ ሂዱ ሰዱ እና ኤቨርተን እና እንትና ሁላችሁ ሂዱ ሰዱ በቃ እኔ ተውኝ ልተኛበት። ኧረ ኡፍ በቃኝ። እጭ ጀማው በቃ አልቻልንም። ያለ መቻል አንድ ሁለት የለውም። በቃ አልቻልንም። የታሰበው በሙሉ እየተሞከረን ያለው አልቻልንም። ወደ ድሮ ሲስተማችን ብንመለስ ይሻላል። ወደ ገገን ፕሬሲንጋችን፣ ወደ ሃይ ኢንቴንስ ፕሬሲንጋችን ብንመለስ ይሻላል። አንስላት ያንን ይችላል ተብሎ ነው የመጣው አይደለ? ከየርገን ክሎፕ ጋር ትንሽ የሚያመሳስለው ነገር አለ ተብሎ ነው የመጣው። ወደዛ ይመለሳል። እኔ እንደዚህ አይነት ሊቨርፑል አስቀያሚ ያየሁት ቡድን የለም። አስቀያሚ የሆነ ቡድን ይሄ በረዶ የሆነ ፍሪጅ የሆነ ቡድን ታውቃላችሁ። ትራንዚሽን ላይ ዜሮ፣ ቢልድ አፕ ላይ ዜሮ፣ ፋይናል ሰርድ ላይ ዜሮ፣ መከላከል ላይ ዜሮ። አሰልቺ ቡድን በቃ ያ አለ አይደል ትንፋሽ የሚቆርጠው ሊቨርፑል አይደለም ይሄ። ቤዝዶን ፖዚሽን ምናምን ተብሎ ዜሮ የለም። ፖዚሽን እንኳን የለም። ፖዚሽን እንኳን አንቆጣጠርም። ኳሱን ይዘን እንኳን አንጫወትም። በቃ ይመለሰን ወደዛ። እዚህ ጨዋታ ላይ ያው ፍሎሪያን ቪርትስ የመጀመሪያ ጎሉን አስቆጥሯል። እሱ ለሞቲቬሽኑ አሪፍ ነው። እኛም የመጀመሪያ አቻችንን አግኝተናል። አትሊስት አልተሸነፍንም። ነገር ግን በቃ ከዋንጫ ፉክክሩ እየሄድን ነው ያለ ነው። አርሰናል ጥሎልን ነበር፣ አሁን እኛጣለን። እየሄድን ላይ ነው ቀስ እያለን በቃ እዛ ቲም ውስጥ በቃ ኮዲ ጋክፖ ለምን ተሸክሞት አይዞርም? አንዱ እንዲሁም ለምን አይወልድለትም ብሎ ነበር። ለምን አይወልድለትም ለኮዲ ጋክፖ? ሁሌ እንደጀመረ ነው። ኬሳ ተቀምጡ፣ ኤኬትኬ ተቀምጡ። በቃ ይሄ ሰውዬ አልቻለም። በቃ እኔ ግራ ገባኝ። እዚህ ብሎ የማወራው ለጠፋኝ ስለዚህ ቡድን። ይሄ ልጅ አሪፍ ተንቀሳቅሷል ዛሬ። ፍሎሪያን ቪርትስ አሪፍ ተንቀሳቅሷል። ነገር ግን ስቲል ቻንስ ክሬት እየተደረገለት አይደለም ለአጥቂው ለአሌክሳንደር ኢሳክ። በቃ የለም እኮ ስሩ ቦል እኮ የለም። ሰንጣቂ ኳስ አንድ እኮ አልተሰጠውም። ምንም ፖዚቲቭ ነገር የለም ከዚህ ቡድን። ሼባው እኔ ራሱ ሰንደርላንድን ታሸንፋላችሁ ብዬ ገምቼ ነበር፣ ግን አላሸንፋችሁ። ግን አሪፍ ፕሮግረስ አይቻልም። አንድ የሊቬ ደጋፊ እንዳይቃጠል አሪፍ ፕሮግረስ። የመጀመሪያ አቻችሁን ያገኛችሁት ዘንድሮ ፕሪሚየር ሊግ ላይ ማለት ምክንያቱም ሽንፈት ነበራ። ከሽንፈት መገላገል ነበር የፈለጋችሁት። አሁን አቻ ወጥታችኋል። ምርጥ ፖይንት ነው። አቻ ወጥቶ የሚቃጠለው የአርሰናል ደጋፊ ነው። ይሄን እንድታቁልን እንፈልጋለን። አቻ ማለት ለኛ መቃጠል፣ 1-0 እና 2-0 ማሸነፍ የቀዘቀዘ ሴት ፒስ ካልገባ ነሻጣ የለው። ለኛ ፐርፌክት ጌም ማለት 4-0 ክሊንሽቷ ግዴታ ናት። ሁለተኛው ጎል ሴት ፒስ መሆን አለበት። ቪክተር ጊዮኬሬስ 2 ጎል ማግባት አለበት። ይሄ ነው ፐርፌክት ጎል ለኛ። ፐርፌክት ጌም ቪክትሪ ብቻኛ ሰልችቶናል። ሁሌም እናሸንፈው። አቻ ሽንፈት ነው። ተቃጥለናል በቃ። እናንተ ግን ትልቅ ፕሮግረስ አርኒ ስሎት እያስተካከለው ነው ምልሽ እያስተካከለው ነው። ባይዛ አቅለ መናገር መጥፎ ውጤት አይደል። መጥፎ ውጤት እናንተ ዝም ብላችሁ ራሳችሁን ምናምን ነገር we are back ምናምን መጣንልሽ ምናምን ለማለት ስለቸኮልክ ነው እንጂ የሚገርም ውጤት ፕሮግረስ ይላል። ለውጥ አሳይታል። ፍሎሪያን ቪርትስ ትችላለች ነው ምን ቡንደስሊጋ ሲሆን ማለት ነው። በቃ ቢያንስ ጎሉ መሰጠት ነበረበት። ቢያንስ ለቪርትስ እሱን ነው እንጂ እኛ እንቆያለን፣ እንደዚህ ሆነን እንቆያለን። እኔ ቪዲዮ ብሰራም ባልሰራም ምንም ልዩነት የለውም። አይታችኋል። ቀድሜ አትስራ ምናምን እሱ ከሱ አይደለም ችግሩ። ቀድሜ መስራት ነው እንዲሁም ያለብኝ። ቢያንስ በሱ እንኳን እንትን እንበል። ነገውን ዌስትሃም ብቻ ውለታችንን ይዋልልን። ይሄ ሳምንት ረዥም እንዲያውም በድጋሚ ኧረ አንፊልድን ኧረ ተው ኧረ አርነ ስሎት ኧረ በቃ ኧረ ጦስህን ይውሰድ። ምንም ማለት ጦስህን ሌላው አንፊልድ ላይ ነጥብ እየታደለ ነው ያልወሰዳችሁ ሄዳችሁ ሰዱ። አንፊልድ ያልደረሳችሁ አረ ወገን ለዚህ ቡድን የሞቶ ብር ቻሌንጅ ጀምርለት። ወዴት እየሄደ ነው? ይሄ እርግማን ነው። ቆይ እኔ የምለው በአምናውና በካቻምናው ማንቸስተር ስቃችኋል እንዴ? እርግማን ነው እንዴ? እቺም እኮ ርቧትም አንፊልድ መጸዳጃ ሆናላችኋለች። በቃ ሁሉም እየመጣ የተጸዳዳባችሁ ይሄዳል። ደስ ይላል። ብቻ ላይ ባለው ነገር ግን በጣም ደስተኛ ነኝ። እውነት ለመናገር በጣም ደስተኛ ነኝ። ተመችቶኛል። በዚሁ ቀጥሉበት።